መሃል የተመረጠች በድንጋሌ ሥጋ በድንጋሌ ነፍስ በድንጋሌ ሕሊና የጸናች ንዕድ ክብርት የምትሆን የእናታችን የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የቃል ኪዳን ልጆች የቅዱሳን ሁሉ ወዳጆች ክቡር መምህራችን መጋቢ ሃይማኖት መምህር ተስፋዬ ሞሲሳ የካቴድራሉ የስብከተ ወንጌል ክፍል ኃላፊ ክቡራን ሊቃውንተ ቤተ ክርስቲያን ዳግም በቅድስናው ስፍራ ሰብስቦ ቅዱስ ቃሉን እንድንሰማ ክቡር ስሙንም ጠርተን እናመሰግነው ዘንድ ስለረዳን ስለማይነገር ስጦታው ክብር ምስጋና ለእርሱ ይሁን። ቀደሰ ማህደሮ ልዑል ልዑል ማደሪያውን ቀደሰ። የዳዊት መዝሙር 45 ቁጥር 4 ላይ የምናገኘው ኃይለ ቃል ነው። ልዑል ማደሪያውን ቀደሰ። እግዚአብሔር አምላካችን እንደረዳንና እንደፈቀደልን መጠን ለዛሬ የምንማርበት የትምህርታችን ርዕስ ይህ ይሆናል። የምስጢር ባለቤት ቅዱስ እግዚአብሔር ለቀደሙ አባቶቻችን ለነቢያት፣ ለሐዋርያት፣ ለቅዱሳን ሊቃውንት ምስጢሩን ጥበቡንና ማስተዋሉን እንደሰጣቸው ሁሉ ዛሬም በዚህ ጉባኤ መሃል ተገኝቶ ለሁላችን የሚረባንን የሚጠቅመንን በጎውን ቃል እንዲያስተምረን የእርሱ ቅዱስ ፈቃዶ ይሆንልን። ልዑል ማደሪያውን ቀደሰ። ልዑል ማደሪያውን ለየ። ልዑል ማደሪያውን አከበረ። እንግዲህ ዛሬ ያከበርነው በዓል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያዋን ቤተ ክርስቲያን ዛሬ ቀድሶ ያከበረበት ዕለት ነው። ይህንኑ መነሻ አድርገን ልዑል ማደሪያውን ቀደሰ። ቀደሰ ማለት ለየ ማለት ነው። ለየ አከበረ ማለት ነው። ልዑል ማደሪያውን ቀደሰ ብሎ ነቢየ እግዚአብሔር ቅዱስ ዳዊት ስለ ሦስት ነገር ተናግሮታል። አንደኛው የእግዚአብሔር አንድነትና ሦስትነት የሚነገርበት፣ ኪዳን የሚደርስበት፣ ቅዳሴ የሚቀደስበት፣ ማህሌት የሚቆምበት፣ ቅዱስ ሥጋውና ክቡር ደሙ የሚፈተትበት ቤተ መቅደሱን የእግዚአብሔር ማደሪያ ይለዋል። የማን ማደሪያ? እግዚአብሔር። ስለዚህ ልዑል ማደሪያውን ምን አለ? ቀደሰ። በከተማችን ውስጥ በውበትም በስፋትም በአሰራር ጥበብም የሚበልጡ የሚያማምሩ ሕንፃዎች ይኖራሉ። ይሄ ቤት ግን የተቀደሰ የተለየ ቤት ነው። ልዑል ማደሪያውን ለየ ሲል አንድነቱ ሦስትነቱ የሚነገርበትን ቃለ እግዚአብሔር የሚነገርበትን ስብሐተ እግዚአብሔር የሚፈስበትን ቅዱስ ሥጋውና ክቡር ደሙ የሚፈተትበትን ልዑል ቤተ መቅደሱን ለየ ሲል ነው። ቤተ መቅደሱን ምን አለ? ለየ። እኛም ዛሬ እግራችንን አቅንተን ልብስ ለብሰን የመጣነው ወደ ተለየው ቤተ መቅደስ ነው። በረከት ወደሚገኝበት ወደምንከብርበት ወደምንቀደስበት ቤት ነው የመጣ ነው። በጭቃም በጨፈቃም ቢሰራ በሕንፃም በእብነ በረድም በኢያሰጲድም በዕንቁም ቢሰራ የእግዚአብሔር ቤት ቅዱስ ነው። የእግዚአብሔር ቤት ምንድን ነው? ቅዱስ ነው። ይሄ ቤተ መቅደሱ ቅዱስ ነው። ስለ እግዚአብሔር ቤት
በእውነት ቅዱሳት መጻሕፍት ይተባበራሉ ስለ ቅድስናው፣ ስለ ክብሩ፣ ስለ ልዕልናው። በብሉይ ኪዳን ከሙሴ ድንኳን በኋላ የመጀመሪያውን ቤተ መቅደስ በኢየሩሳሌም አደባባይ ላይ የሰራው ነቢየ እግዚአብሔር ቅዱስ ዳዊት ነው። ንጉሡ ዳዊት ለመስራት አቅዶ ተመኝቶ፣ ነገር ግን እግዚአብሔር በልጅ ዘመን ይሆናል ብሎ ተስፋ የሰጠው ለማን ነው? ለዳዊት ነው። የመጀመሪያውን ቤተ መቅደስ ልስራ ብሎ የተነሳም እሱ ነው። እኔ በአማረ ቤተ መንግሥት እየተመላለስኩ እየኖርኩ በአማረ ምንጣፍ በወላንሳ እየተመላለስኩ የእግዚአብሔር ቤት ባረጀ ድንኳን የእግዚአብሔር ታቦት አይሆንም ብሎ የእግዚአብሔርን ቤተ መቅደስ ሊሰራ የፈቀደ የተነሳ ነቢየ እግዚአብሔር ቅዱስ ዳዊት ነው። በጣም የሚገርመው የእግዚአብሔርን ቤተ መቅደስ ስልጣን ያለው ሰው ደግሞ መስራት አይችልም። ስልጣን ስላለ፣ ገንዘብ ስላለ፣ ጊዜ ስላለ እንደፈለጉ ተነስቶ መገንባት መስራት አይቻልም። ማን ካልፈቀደ? እግዚአብሔር ካልፈቀደ። ዳዊት ንጉሥ ነው፣ የከበረ ሰው ነው። የፈለገውን ያዛል። የቆመውን ቁረጡ፣ የተቀመጠው የተጋደመውን ፍለጡ ቢላቸው ይችላል። ዳዊት ስለሚችል ብቻ የእግዚአብሔርን ቤት ለመስራት ተነሳ፣ ታጠቀ። ወርቁን፣ ዕንቁን፣ ኢያሰጲዱን፣ ሰንፔሩን፣ እብነ በረዱን አመጣ። ጽዱን፣ ዝግባውን ሰበሰበ። ወርቁን፣ ዕንቁን አዘጋጀ። የእግዚአብሔር ቤት ሊሰራ ሲነሳ ግን ተከለከለ። እግዚአብሔር አንተ አትሰራም አለው። አንተ ቤተ መቅደሴ አትሰራም። ለምን? በእጅህ ደም አለ፣ በእጅህ ላይ በደል አለ፣ ኃጢአት ሰርተሃል። ያን ጊዜ ዳዊት ታገለ። ተዘከሮ እግዚኦ ለዳዊት ወለኩሉ የዋሃቱ፣ አቤቱ ዳዊትንና ገርነቱን አስብ አለ ዳዊት። እርግጥ ነው ኃጢአት ሰርቻለሁ፣ ኃጢአት የሰራሁት ግን በየዋህነት ነው አለ። በምንድን ነው? ተከራክሯል ከእግዚአብሔር ጋር። አንተ ቤተ መቅደሴን አትሰራም ሲለው ተከራከረ። እኔን ዳዊትንና የዋህነቱን አስብ። ሰው ወይ በየዋህነት ነው ወይ በድፍረት ነው ኃጢአት የሚሰራው አይደለም። ለዚያ እኮ ነው ካህናት ሲናዘዙ ስናውቅ በድፍረት ሳናውቅ ደግሞ በስህተት። አያችሁ ዳዊት ለእግዚአብሔር መከራከር ያቀረበበትን ሐሳብ በድያለሁ፣ ኃጢአት ሰርቻለሁ፣ ግን በየዋህነት ነው ያበጀው መስሎኝ፣ ያሳመርኩ መስሎኝ፣ በጎ የሰራው መስሎኝ ነው። ስለዚህ ዳዊትንና ገሩነቱን አስብ። እንዲሁም ወደ ምንጣፌ አልወጣም፣ አልጋዬም ላይ አልተኛም። ዓይኖቼ እንቅልፍ ሸባሽፍቶችም ሸለብታን አያዩም። ለምን? ለእግዚአብሔር ቤት ለያዕቆብም አምላክ ማደሪያ እስከማገኝ ድረስ አለ። እስከ እረክብ መካኖ፣ ለአንተ ማደሪያ እስከማገኝ ድረስ። ለማ ማደሪያ አልተኛም አለ። ያን ጊዜ እግዚአብሔር ተስፋ ሰጥቶት ልጁ ሶሎሞን ይሰራል በአንተ ዘመን ባይሆን፣ ደግሞስ አንተ በድንኳን ነው ያለው እያልክ የምትጨነቅልኝ ሰማይ ዙፋኔ ምድር እግሬ መረገጫ ምን አይነት ቤት ትሰራልኛለህ? ወደፊት ከድንግል ማርያም የምወለድበትን የምተኛበትን የከብቶች በረት እያለው በትንቢት ወሰደው። በመንፈስ ቅዱስ መራው። በትንቢት መነጽር አይቶ የቤተልሔሙን ዋሻ አየ። ድንግል ማርያም በጨርቅ ስትጠቀልለው፣ በቅጠል ስትሸፍነው፣ እንስሳት እስትንፋሳቸውን ሲያሟሙቁት አየ። በዳዊት በትንቢት በረድኤተ እግዚአብሔር ተጎበኘ። በመንፈስ ቅዱስ ተቃኘ። የእግዚአብሔርን ማደሪያ የቤተልሔምን ዋሻ ጎበኘ። ያን ጊዜ ቤት ልስራ የሚለውን ምኞቱን አቆመ። እንዲሁም ሌላ ዝማሬ ዘመረ። እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ አለ። በምን ይደክማሉ? እግዚአብሔር ቤትን ካልሰራ። ስለዚህ ይሄን ቤተ መቅደሱን ገንዘብ ያለው ሰው ገንዘብ ስላለው ተነስቶ መስራት አይችልም። ፈቃድ ያስፈልገዋል። ስልጣን ስላለው አይቻልም። ስለዚህ የመጀመሪያውን በዳዊት ጸሎት በእግዚአብሔር ፈቃድ ጥበበኛው ሰሎሞን ድንቅ ውብ አድርጎ የመጀመሪያውን ቤተ መቅደስ
በኢየሩሳሌም አደባባይ ላይ ሰራ። ታዲያ የመጀመሪያው ቤተ መቅደስ በኢየሩሳሌም አደባባይ ሲመረቅ በዓለም አሉ የተባሉ ጥበበኞች፣ ባለስልጣኖች፣ ነገስታቱ፣ መኳንንቱ፣ ታዋቂ ሰዎች ወደ ኢየሩሳሌም ተጠርተው ነበርና በዚያ በምራቃቱ ዕለት ሶሎሞን በሕዝብ ፊት ተንበረከከ። ምን አለ? ተንበረከከ። የማን ቤተ መቅደስ ያስመርቅ? የእግዚአብሔርን ቤተ መቅደስ ያስመርቅ። ተንበረከከ። አቤቱ አለ፣ አንተ ሰማይ ዙፋንህ ነው፣ ምድርህም የእግርህ መረገጫ ናት። ለአንተ የሚበቃ ቤት መስራት አልችልም። አንተ መሰረቱን ጀመርክ፣ አንተ ጉልላቱን ጨረስክ። አመሰግናለሁ ብሎ ሶሎሞን አመሰገነ። ያን ጊዜ እግዚአብሔር ምን አለው? ሶሎሞን የሰራህልኝን ቤት መርጬዋለሁ አለ። ምን ብዬዋለሁ? የሰራህልኝን ምን? በጣም ይገርማል። ሶሎሞን ንግግሩ አንተ መሰረቱን ጀመርክ፣ አንተ ደግሞ ጉልላቱን ጨረስክ። የጨረሰው የጀመረው ማን ነው አለ? አንተ እግዚአብሔር ነው አለ። እግዚአብሔር ደግሞ የሰራህልኝን ቤት ምን ብዬዋለሁ? መርጬዋለሁ፣ ቀድሼዋለሁ። ዓይኖቼና ልቤ ለዘላለም በዚያ ይሆናሉ። ምናልባት ከተነከረ በረንዳው ሰፊ ስለሆነ ወደዚህ ሞት ትችላላችሁ። ንጉሡ ሶሎሞን ግን ሰሪው ማን ነው አለ። ምክንያቱም አናጺዎች መስራት አይችሉም። ለዚያ እኮ ነው እመሰ ኢሃነጸ ቤተ እግዚአብሔር ቤትን ካልሰራ፣ ማን ካልሰራ? አያችሁ፣ ካልሰራ ሰራተኞች በከንቱ ምን ይላሉ? ይደክማሉ። ከዚህ የተነሳ ሶሎሞን ምን አለ? አንተ ይሄንን ቤቱን መሰረቱን ጀመርክ፣ ጉልላቱንም ምን አልክ? ጨረስክ። የጀመረ የጨረሰ ማን ነው? ክብር ምስጋና ለእርሱ ይሁንልን። የጀመረም የጨረሰም እሱ ነው። ይሄንን ብሎ ጥበበኛው ሶሎሞን ለእግዚአብሔር ምስጋና ሲያቀርብ እግዚአብሔር ደግሞ ምን አለው? ሰሎሞን የሰራህልኝን ቤት መርጬዋለሁ አለው። ምን ብዬዋለሁ? አያችሁ፣ ሶሎሞን አንተ ሰራህ ለእግዚአብሔር፣ እግዚአብሔር ደግሞ ማን ሰራው አለው? እኔ ፈቀድኩልህ፣ አንተ ሰራኸው። የሰራህልኝን ቤት መርጬዋለሁ፣ ቀድሼውም አለው። ምን ብዬዋለሁ? ልዑል ማደሪያው ምን አለ? ቀደሰ። የሰራልኝን ቤት መርጬዋለሁ፣ ደግሞ ምን ብዬዋለሁ? ቀድሼዋለሁ። ዓይኖቼና ልቤ ለዘላለም በዚህ ቤት ይሆናሉ አለ። ይሄ ቤት ልዩ ነው የሚባለው ዝም ብሎ አይደለም። የእግዚአብሔር ዓይን አለ፣ ያያል። የእግዚአብሔር ዓይን የሚያይበት ቦታ ኖሮ አይደለም። በምህረት ያየናል፣ በይቅርታ ያየናል። እዚህ ቤት ስንመጣ በበረከት ያየናል። ጆሮዎችም ይሰማሉ አለ። የእግዚአብሔር ጆሮ የጸለይነውን ጸሎት፣ ልመናችንን፣ ምኞታችንን ይሰማል። ስለዚህ ይሄ ቤት የተለየ ቤት ነው። ልዑል ማደሪያውን ቀደሰ፣ ለየ ብሎ የተናገረው ስለ እግዚአብሔር ቤት፣ ስለ ማደሪያው። ሰብሕዎ ለእግዚአብሔር ውስተ ጽርሐ መቅደሱ፣ እግዚአብሔርን በቅዱስ መቅደሱ ውስጥ አመስግኑት ይላል። ይሄ ቤት የእግዚአብሔር ቤት ነው። እዚህ ቤት እግዚአብሔር አለ። ሌላ ቦታ እግዚአብሔር የለም ማለት አይደለም። እዚህ ቤት ምን አለ? እዚሁ ላይ እግዚአብሔር ሲናገር ሕዝቤ ኃጢአት ቢሰሩ አለ። ምን ቢሰሩ? ኃጢአት። ይገርማል። በደንብ ስሙኝ። ሕዝቤ ኃጢአት ቢሰሩ ከኃጢአታቸው የተነሳ ሰማይ ዝናምን ለዘር ጠልን ለመከር እንዳያወርድ ብከለክለው፣ ምን በለው? ብዘጋው። ከምን የተነሳ? ከኃጢአት የተነሳ ሰማይን ብለጉመው አለ። ሰውነታቸውን አዋርደው እዚህ ቤት መጥተው ቢጸልዩ ከሰማይ ሆኜ እሰማለሁ አለ። ክብር ምስጋና ለእግዚአብሔር ይሁንልን። እዚህ ቦታ መጥተው ቢጸልዩ። ስለዚህ ወደ ቤተ መቅደስ ኑ፣ በእግዚአብሔር ቤት እንገናኝ፣ ለጸሎት፣ ለኪዳን፣ ለማህሌት፣ ለቅዳሴ ኑ እዚህ ቦታ ብላ ቤተ ክርስቲያን ሁልጊዜ የምትጠራው እዚህ ቤት የሚጸለየው ጸሎት ይሰማል። እዚህ ቤት በረከት አለ። እዚህ ቤት ቅድስና አለ። ይሄ ቤት የተቀደሰ ቦታ ነው። ይናገራል እግዚአብሔር ለሙሴ ሲነግረው መቃኑን ጉበኑን ትቀድሳቸዋለህ አለ። ምን ትላቸዋለህ?
ቅዱሰ ቅዱሳንም ይሆናሉ፣ የተቀደሱ ይሆናሉ ካለ በኋላ የሚነካቸው ሁሉ ይቀደሳል። ምን የሚላቸው? አሁን የቤት ምንድን ነው? ቅዱስ ነው። መተን ጉበኑን ሳንቃውን እንደው ቆመ ብእሲውን ስንስብ ምን እንሆናለን ማለት ነው? እንቀደሳለን። ለመቀደስ ነው። ልዑል ማደሪያውን ቀደሰ። እግዚአብሔር ቤተ መቅደሱን ቀድሶታል። ስለዚህ ለዚያ ነው ነቢየ እግዚአብሔር ቅዱስ ዳዊት ተፈሳይኩ እስመ ቤሉኒ ቤተ እግዚአብሔር ነሐውር አለ። ወደ እግዚአብሔር ቤት እንሂድ ባለው ጊዜ ደስ አለኝ። ምክንያቱም እዚህ ቦታ ከመጣ እረፍት ነው፣ ቅድስና ነው፣ በረከት ነው ያለው። ደስ አለኛል። ምናልባት ብዙዎቻችን ደስ የሚያሰኘን ቦታ የተለየ ሊሆን ይችላል። እግዚአብሔር አምላካችን ሁላችንን ልቡናችን ወደ ቤተ መቅደሱ ያዘንብልልን። ልንናፍቀው ይገባል። የእግዚአብሔር ቤት ዕጣኑን፣ መጋረጃውን፣ መስቀሉን፣ ዝማሬውን፣ ቅዳሴውን ልንናፍቀው ይገባል። ጉባኤውን። ይሄ የተቀደሰ ቤት ነው። ዛሬም የምናከብረው የቤተ ክርስቲያን በዓል ነው። ቤተ ክርስቲያን የተቀደሰችበትን፣ የከበረችበትን፣ የታወቀችበትን፣ ልትሰፋ የተጀመረችበትን ማለት ነው ህንፃ ቤተ ክርስቲያኑ። ስለዚህ ይሄንን ነው የምናከብረውና ስንሄድ ባሉ ጊዜ ደስ አለኝ አለ። ደግሞ ከዚህ ከፍ አድርጎ ደግሞ ምኞቱ ሲነግረን አሐተ ሰአልክዎ ለእግዚአብሔር ወኪያሐስስ፣ እግዚአብሔርን አንዲት ነገር ለመንሁት አለ። መዝሙር 26 ቁጥር 4 ላይ ስንት ነገር ለመንሁት? አንዲት። ብዙዎቻችን አንድ ነገር መለመን እንቸገራለን። ያስጨንቃል አንድ ነገር መለመን አይደለም። አሁን አንድ ነገር እስኪ ለምኑ ብንባል አንቸገርም? የቱን ጠይቀን የቱ ይቀረናል? ሰላም ያስፈልጋል አይደለም? አሁን ዋናው ሰላም ነው። ሀገራችንን ሰላም ያርግ። አሁንም ሰላም ያርግልን። ሰላም ከሆነ በኋላ ምግብ አያስፈልግም? ሰላም ብቻውን ይበቃል? ጤና አያስፈልግም? ገንዘብ አያስፈልግም? ብዙ ነገር ያስፈልጋል። ዳዊት ግን ጨክኖ ስንት ነገር ለመንኩት አለ? አንድ ነገር ብቻ ለመንኩት፣ እርሷንም ደግሞ እንዳይከለከለኝ እሻታለሁ አለና ይሄውም በዘመኔ ሁሉ በቤቱ እኖር ዘንድ ነው አለ። የት እኖር ዘንድ ነው? እኖር ዘንድ በቤቱ። ይህን ብቻ ይከልክለኛል። ስንት ነገር የሚለመን እንደ ሰውኛ ስንት ነገር አለ። እግዚአብሔር ዳዊት ግን ጨክኖ እግዚአብሔርን ስንት ነገር ጠየቀው። ለምን? ያለው ስለሚያውቅ ነው። እዚህ መተን የምናጣው ነው። ጸገብነ እግዚኦ እምበረከተ ቤትከ፣ አቤቱ ከቤትህ ምን እንጠግባለን? በረከትን፣ የጤና በረከት እንጠግባለን። አንጠግብም? አልሰማችሁም? የጤና በረከት አግኝተው ሲመሰክሩ እመቤቴን ተማጸኛት ነበረ፣ መጥቼ ከደጇ ቆሜ ሰማችኝ፣ ስለቴን ይዤ መጣሁ። በረከት አልጠገቡ? የጤና በረከት፣ የሰላም በረከት አለ፣ ብዙ በረከት አለ። ስለዚህ እዚህ ከመጣን በቤቱ የሚጠፋ ነገር የለም። ደግሞ ከዚህ ከፍ ያደርገዋል ዳዊት፣ ከዚህ ከፍ ያደርገዋል። ለቤተ መቅደሱ ያለውን ምኞት ማለት ነው። ከአእላፍ ይልቅ አለ። ከምን ይልቅ? አሁን መቼም ብዙዎቻችን እንደየራሳችን እንደየቅዳችን መኖር የምንፈልገው ዕድሜ አለ። ስንት ዓመት መኖር ትፈልጊያለች ተብለን የምንጠየቅ መቼም ከ80 በታች አይልም ሰው አይደለም። ያው ቃል የገባው ግን አይጠገብም እኮ አይደለም። ጠጋ ስንለው እየቀረበ ስትይ ደግሞ ምን አለ 100 ቢሆን እንላለን። 100 ሲሰጠን ደግሞ 120 አንጠግብም አይደለም። መቼም ስንቀርበው ሞት ያስፈራናል። ሴትዮ አሉ እንደሚባለው ምን አለ እድሜ ብትለምኑልኝ ይላሉና ስንት ያርግልሽ? 80 80 ቢሰጥሽ ይበቃሻል? ከሆነማ 100 ቢያደርግልኛል 100 ይበቃሻል? ቢተወኝ ይሳሉ ይባላል መጨረሻ ላይ። እና አይጠገብም። እዚህ ብዙ ይመስለናል እድሜ ብዙ አይደለም። 200 300 ዓመት ብዙ አይደለም ጥቂት እኮ ነው። ዳዊት ግን ምን አለ መሰላችሁ? አሁን እኛ እንደየፍላጎታችን ይሄን ያክል ዘመን እድሜ ስጠኝ ብለን እንጸልይ የለም እንላለን አይደለም? የተሰደኒ በመንፈቅ ዓመቴ በዘመኖቼ እኩሌታ ምን አትበለኝ አትውሰደኝ አይደለም? ስለዚህ እድሜን ጠይቀዋለን እግዚአብሔርን። ዳዊት ግን ምን አለ መሰላችሁ? ከአእላፍ ይልቅ አለ እልፍ ጊዜ እልፍ ከቤትህ ርቄ ከምኖር ይልቅ በአደባባዮችህ አንዲት ቀን ትሻለኛለች አለ። ስንት ቀን? አሁን እኛ 70-80 ዘመን ከእግዚአብሔር ቤት ርቀን 200-300 ዘመን ከምንኖር በእግዚአብሔር ቤት ስንት ቀን ይሻለናል?
አንድ ቀን እግዚአብሔር በቤቱ ያቆየን እና ዳዊት ምን አለ? ከአእላፍ ይልቅ በአደባባዮችህ አንዲት ቀን ትሻለኛለች አለ። በኃጢአተኛ ድንኳን ከምቀመጥ ይልቅ በእግዚአብሔር ደጅ ብጣል ይሻለኛል። ምን ብል ይሻለኛል? ብጣል። ስለዚህ በእግዚአብሔር ቤት የእግዚአብሔር ቤት ለምን ይሄን ያክል ተመኘው ስንል በእግዚአብሔር ቤት በረከት አለ። ቅድም እንዳልነው የእግዚአብሔር ቤት ምንድን ነው? ቅዱስ ነው። የእግዚአብሔር ቤት ምንድን ነው? ቅዱስ ነው። ስለዚህ ልዑል ማደሪያውን ምን አለ? ቀደሰ፣ ለየ። የተለየ ቤት ነው። ሁላችንም ከተለያየ ቦታ ከርቀትም ከቅርብም የመጣ ነው። የተለየ የበረከት ቦታ የበረከት ቤት ከእግዚአብሔር ጋር የምንገናኝበት በረከት የምናገኝበት ቤት ስለሆነ ነው እና ልዑል ማደሪያውን ቀደሰ ሲል አንደኛ ስለ ቤተ መቅደሱ ነው የተናገረው። ይሄ ቤተ መቅደስ ቅዱስ ነው። ቤተ መቅደሱ ምንድን ነው? ቅዱስ ነው። የከበረ ቤት ነው። ለዚያ ነው ወደ እግዚአብሔር ቤት በገባ ጊዜ ከእግርህ ላይ ምንን አውልቀን ጫማህን ምን በል ያጆ ጫማችን አውልቀን ወደ ቤተ መቅደሱ የምንገባ ቅዱስ ነው፣ የምንከብርበት ነው። ስለዚህ ቤተ መቅደሱን ማክበር ያስፈልጋል። ቤተ መቅደሱን ያቃለለ ደግሞ ይቀላል ማለት ነው፣ ይዋረዳል ማለት ነው። እና ብዙዎች በቤተ መቅደሱ ላይ የድፍረት ቃል የሚናገሩ አሉ። ሕንፃ ነው የሚሉ አሉ። መስቀሉ እንደዚህ እንጨት ነው ናስ ነው ብር ነው የሚሉ አሉ። ግን መጽሐፍ እንደሚነግረን እግዚአብሔር እንደነገረን ልዑል ማደሪያው ምን አለ? ቀደሰ። ስለዚህ አንዱ ቤተ መቅደሱ ነው ማለት ነው። ሌላው ልዑል ማደሪያው ማለት በእውነት የእያንዳንዳችን ሰውነት የእግዚአብሔር ማደሪያ ነው። የማ ማደሪያ ነው ይላል አይደል ቅዱስ ጳውሎስም እናንተ የእግዚአብሔር ማደሪያዎች እንደሆናችሁና መንፈስ ቅዱስ እንደሚያድርባችሁ የእግዚአብሔር ቤተ መቅደሶች እንደሆናችሁ አታውቁምን ይላል። ስለዚህ የማንም የእግዚአብሔር ቤት ቢያፈርስ እግዚአብሔር ደግሞ እርሱን ምን ይለዋል አለ? ያፈርሰዋል። ለምን የሚለው ሲመልስ የእግዚአብሔር ቤተ መቅደስ ቅዱስ ነውና ይላል። ምንድን ነው? ስለዚህ እያንዳንዳችን እግዚአብሔር ቀድሶናል። የእያንዳንዳችን ሰውነት እግዚአብሔር ለማደሪያው ምን ብሎታል? ቀድሶታል። በ40 ቀን ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ስንወለድ እግዚአብሔር ቀድሶናል፣ አክብሮናል። በሜሮን ስንከብር ተቀድሰናል። ስለዚህ የእግዚአብሔር ቤት እግዚአብሔር ቤቱን ቀድሷል። የቀደሰው ሊያድርበት ነው። ስለዚህ የእግዚአብሔር ቤተ መቅደስ ሰውነታችንን በቅድስና እንዳጌጠ ልንጠብቀው ይገባል ማለት ነው። እግዚአብሔር በእውነት ሰውነታችን በኃጢአት እንዳያድፍ ሁላችን ከኃጢአት ይጠብቀን። እያንዳንዱን ቀን በእያንዳንዷ ቅጽበት ኃጢአት በሰራን ጊዜ እግዚአብሔርን በበደልን ጊዜ የማን ቤተ መቅደስ እያቆሸሽ እንደሆነ ልንረዳ ይገባናል። የራሳችን ሰውነት አይደለም የምናቆሸው፣ የእግዚአብሔር ማደሪያውን ነው። እግዚአብሔር ማደሪያ ነው የምናሳጣው። ቅድም መምህር ስለ መንፈስ ቅዱስ ሲናገሩ ነበረ። ስለ መንፈስ ቅዱስ ያ ወቅቱ ስለሆነ ዘመነ መንፈስ ቅዱስ ስለሆነ እና ስለ መንፈስ ቅዱስ ሲናገሩ እያንዳንዳችን የመንፈስ ቅዱስ ምኖች ነን? ማደሪያዎች ነን። መንፈስ ቅዱስ ወረደ። ስለዚህ ለእኛ ለሐዋርያት በጽርሐ ጽዮን ወረደላቸዋል። ለእኛ ደግሞ ልክ ስንጠመቅ ሴቶች በ80 ቀን ወንዶች በ40 ቀን ስንጠመቅ ማን ይወርድልናል? መንፈስ ቅዱስ ይወርድልናል፣ ያድርብናል ማለት ነው። መንፈስ ቅዱስ የሚያድረው በእኛ ሰውነት ነው እና ስለ መንፈስ ቅዱስ ሊቃውንተ ቤተክርስቲያን ሲተርጉ ሲናገሩ ሲያብራሩ መንፈስ ቅዱስ በእሳት ይመሰላል ወይም በእሳት ተመስሎ ነው። በእሳት አምሳል ነው የወረደው። በምን አምሳል ነው? በሶስት ነገር ነው አይደል መንፈስ ቅዱስ የተገለጠው። አንደኛ በርግብ አምሳል ተገልጧል። ከክርስቶስ ሕማም በፊት በዮርዳኖስ በርግብ አምሳል፣ እንደገና ከዕርገት በኋላ ደግሞ ልክ የጰራቅሊጦስ ቀን በእሳትና በነፋስ አምሳል ነው አይደል የወረደው። በእሳትና በነፋስ ለምን በእሳት ተመስሎ ወረደ የሚለውን ሊቃውንተ ቤተ ክርስቲያን ሲተረጉሙ ብዙ ቢያብራሩትም አንዱን ግን እንመልከት። መንፈስ ቅዱስ በእሳት የወረደበት ምክንያት በእሳት አምሳል የወረደበት ምክንያት እሳት ከመነሻው ሲነሳ በመጠን ነው። በምንድን ነው? አሁን ጧፍ አብርታችኋል ሁላችሁ።
ጧፍ ያበራ ነው ከክብሪት ነው አይደለም? ከክብሪቱ ጫፍ ሲወጣ ብዙ ነው ትንሽ ነው? ጥንጥዬ አይደለች? ያችን እፍ ብንላት ማጥፋት ይቻላል አይደለም? እንደገና ጧፉን አስጠግተን ደግሞ ማቀጣጠል ይቻላል። ታዲያቺ ከትንሿ ክብሪት የወጣችውን የሚቀጣጠል ሳር ቅጠል እንደው ቤንዚን ምናምን ላይ ብናስጠጋት ከቁጥጥራችን ውጪ ማድረግ ይቻላል አይቻልም? ይቻላል አይደለም? እንደገና እዚያው እያለ ማጥፋትም ይቻላል። ልክ መንፈስ ቅዱስም በ40 እና በ80 ቀን ሲሰጥ በመጠን ነው። በምንድን ነው? በመጠን ነው። ስለዚህ እሳትን የሚቀጣጠል ነገር እንደሚያበዛ ሁሉ መንፈስ ቅዱስንም በእውነት ጽድቅ የምንሰራ ከሆነ ጽድቅ የምንሰራ የምንጾም የምንጸልይ እንደ ፈቃደ እግዚአብሔር የምንመላለስ ከሆነ በተጋድሎ በጽድቅ ጸጋ መንፈስ ቅዱስ ይበዛል ማለት ነው። ምን ይላል? ይበዛል። አያችሁ፣ ይበዛል። እንደገና ደግሞ ኃጢአት የምንሰራ ከሆነ ያው በ40 ቀን ያደረብን መንፈስ ቅዱስ ምን ይለናል? ይለየናል። ማደሪያ ያሳጠነዋል። ለዚያ ነው ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ ምን አትበሉት፣ አታሳዝኑት አይደል ያለ ቅዱስ ጳውሎስ። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ ምን አትበሉት፣ አታሳዝኑት። ኃጢአት የምትሰሩ ከሆነ በልቡናችሁ ቂም፣ ጥላቻ፣ በቀል የሞላ ከሆነ እንደ እግዚአብሔር ፈቃድ የማትኖሩ ከሆነ ያደረባችሁ መንፈስ ቅዱስ ይለያችኋል። ያ ከቡላሉ ሲወጣ የነበረ እሳት በትንሹ ማጥፋት እንደሚቻል ኃጢአት የምንሰራ ከሆነ ይለየናል። ጽድቅ የምንሰራ ከሆነ ደግሞ ያው ያደረብን መንፈስ ቅዱስ ጸጋውን እያበዛልን ይሄዳል ማለት ነው። እያበዛልን ይሄዳል። ጸጋ መንፈስ ቅዱስ ይበዛልናል። አስተውሉ፣ ቅዱሳኑን አዩዋቸው። እነ አቡነ ተክለ ሃይማኖትን፣ እነ አቡነ ዜና ማርቆስን፣ እነ አቡነ ዘርአ ቡሩክን፣ እነ ቅድስት አርሴማን፣ እነ ክርስቶስ ሰምራን፣ እነ አቡነ ገብረ መንፈስ ቅዱስን ቅዱሳኑ ስናያቸው ጸጋቸው ብዙ ነው። ሰማይን ያዛሉ። ምንን ያዛሉ? ሰማይን ያዛሉ። አናብስትን ያዛሉ። አናብርትን ያዛሉ። ይሄ ጸጋ ከየት መጣ ስትሉ ከጽድቅ የመጣ ነው። ከተጋድሎ የመጣ ጸጋ ነው። ስለዚህ ጸጋ መንፈስ ቅዱስ የሚበዛው ጽድቅ ስንሰራ ነው እና ማደሪያችን የእግዚአብሔር ቤተ መቅደስ፣ ሰውነታችን የማ ቤተ መቅደስ ነው? ልዑል ማደሪያው ምን አለ? ቀደሰ፣ ለየ፣ አከበረ። ሁለተኛ የተናገረው ስለ ሰውነት ነው። ስለዚህ የእግዚአብሔርን ቤተ መቅደስ ሰውነታችንን ከኃጢአት፣ ከክህደት፣ ከቂም፣ ከበቀል እንድንለይ አምላካችን እግዚአብሔር በቸርነቱ ይርዳል። ሶስተኛ ልዑል ማደሪያውን ቀደሳል። የእግዚአብሔር ማደሪያ ማን ነው ስንል 9 ወር ከ5 ቀን በአካል ያደረባት እመቤታችን ቅድስት ድንግል ማርያም ናት። ቅድስት ድንግል ማርያም የእግዚአብሔር ማደሪያ ናት። የማ ማደሪያ ናት? ስንት ጊዜ አድሮባታል? 9 ወር ከ5 ቀን በማህፀኗ ይዘዋለች። ማህፀኗን ዓለም አድርጎ ለዚያ ዳዊት ምን ይላታል? የእግዚአብሔር ማደሪያ ከማለት በተጨማሪ የእግዚአብሔር ሀገር ይላታል። የማሀገር ልብ በሉ። ለእግዚአብሔር ሀገር እኮ የለውም። እኛ ሀገር የምንለው ይሄ የብሱን ነው። እግዚአብሔር ግን በሰማይ አለ፣ በላይ በሰማይ በታች በመቀመቃትም አለ። እግዚአብሔር የሌለበት ቦታ አለ? የለም። ስለዚህ ለእግዚአብሔር ሀገር አለው። ይሄ ነው የእግዚአብሔር ከተማ ማለት ይቻላል። አባ ሕርያቆስ በቅዳሴው ላይ ይላል ለመለኮትስ እንዲሁ በላይ አለ በታች አለ ተብሎ አይነገርለትም። ለእግዚአብሔር የሚናገረው ዘበላዕሉ ጠፈር ወዘበታቱ መሰረት። በላይ ጠፈሩ ማን ነው? እግዚአብሔር ነው። ራሱ እግዚአብሔር ነው ጠፈሩ። ለእግዚአብሔር ሰማይ የለውም፣ ሰማዩ ራሱ ነው። በታችም ደግሞ ይሄ ነው አይባልም። ዘበታቱ መሰረት፣ ከታች መሰረቱ ማን ነው? ራሱ እግዚአብሔር ነው። ይጸውር ድደ ወይነብር ጠፈረ፣ ከታች መሰረቱን ይዘዋል። በላይ በጠፈሩ ላይ ደግሞ ምን ይልበታል? ይቀመጥበታል። ስለዚህ ለእግዚአብሔር ላይ እናታችን ቀኝና ግራ የለውም። እመቤታችን ግን የእግዚአብሔር ሀገሩ ተብላ ተጠርታለች። ምኑ ተብላለች? ሀገሩ ተብላለች። ከተማው ተብላለች። ነቢየ እግዚአብሔር ቅዱስ ዳዊት ነኪር ነገሩ በእንቲአኪ ኦ ሀገር እግዚአብሔር፣ የእግዚአብሔር ሀገር ሆይ በአንቺ የተደረገው ነገር ድንቅ ነው ይላታል። ስለዚህ እመቤታችን የእግዚአብሔር ሀገሩ ናት፣ የእግዚአብሔር ከተማው ናት፣ የእግዚአብሔር ቤተ መቅደሱ ናት።
እና ልዑል ማደሪያውን ምን አለ? ቀደሰ። ልዑል ማደሪያውን ድንግል ማርያምን ለየ። ለይቶ ደግሞ ምን አለ? አከበረ፣ ቀደሳት ማለት። እመቤታችን ልዩ ናት። ዝም ብለን አይደለም። እመቤታችን ምንድን ናት? ልዩ ናት። ይሄን አስምሩበት። እመቤታችን ምንድን ናት? ልዩ ናት ስንል ከፍጥረተ ዓለም ልዩ ናት። ከሰብ ዓለም ልዩ ናት። ከአንስት መካከል ልዩ ናት። ከሴቶች መካከል እመቤታችን ልዩ ናት። ልዩ ናት ያልነው ግን እኛ አይደለም። ልዩ መሆኗን ነገረን፣ ሰማን። አባቷ ዳዊት ዘመረ፣ ልዑል ማደሪያውን ለየ ብሎ ድንግል ማርያም ልዩ መሆኗን ነገረን። ልጁ ሰሎሞንም ከአባቱ ተቀበለና እስመ ብዙኃት አንስት ለገብራ ሰናየ አንቲሰ ተአብይም ኩሎን፣ መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ አላት። ከሁሉ ምን ትያለሽ? ትበልጫለሽ። ስለዚህ ልዩ ናት። ሰሎሞን ሁለተኛ ምስክር አገኘን። ሌላው ቅዱስ ገብርኤል፣ መልአኩ ቅዱስ ገብርኤል ከሰማይ መጥቶ እመቤታችንን ሲያበስራት ልዩ መሆኗን ነገረን። ለእመቤታችን ቅዱስ ገብርኤል የነገራትን አስተውሉ። የሉቃስ ወንጌል ምዕራፍ 1 ቁጥር 28 ጀምሮ መልአኩ ወደ እርሷ መጣ፣ ገባ፣ እንዲህ አላት፣ ደስተኛይቱ ሆይ ደስ ይበልሽ አላት። እስኪ በሉት፣ ደስተኛይቱ ሆይ ደስ ይበልሽ ካለ በኋላ ቀጥሎ እግዚአብሔር ካንቺ ጋራ ነው አላት። ማንቺ ካንቺ ጋራ ነው። አሁን ደስተኛይቱ ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋራ ነው፣ ጸጋን የተመላሽ ሆይ። ይሄ ቅዱስ ገብርኤል ንግግር ነው። የማን ንግግር ነው አልኳችሁ? ይሄ ከሰማይ የቅዱስ ገብርኤል ንግግር ነው ስንል ደግሞ ቅዱስ ገብርኤል ከህሊናው አንቅቶ ሳይሆን ከማን ያገኘው ነው? ምክንያቱም ወበሳድስ ወር ተፈነወ ገብርኤል መልአክ እምኀበ እግዚአብሔር፣ በስድስተኛ ወር መልአኩ ቅዱስ ገብርኤል ከእግዚአብሔር ዘንድ ምን አለ ይለናል? ተላከ። ስለዚህ መልእክተኛ ነው። በል የተባለው ሊል ነው የመጣው። ንገር የተባለው ሊነግር ነው የመጣው። ስለዚህ የእግዚአብሔር ንገር ያለውን አመጣና ደስተኛይቱ ሆይ ደስ ይበልሽ፣ ጸጋን የተመላሽ ሆይ እግዚአብሔር ከማን ጋር ነው? ከአንቺ ጋር ነው አለና አንቺ ከሴቶች መካከል ተለይተሽ ምን ብለሽ? ተለይተሽ። ይሄን ያለው ማን ነው? አንቺ ከሴቶች መካከል ተለይተሽ። ልዩ ናት አይደለችም? እኛ አይደለንም ያልነው ቅዱስ ገብርኤል የነገረን። ከተለይተሽ የተባረክሽ ነሽ አላት። ቀጠለችና ቅድስት ኤልሳቤጥ እመቤታችን ክርስቶስን በማህፀኗ ይዛ ኤልሳቤጥን ሰላምታ ልታቀርብላት በሄደች ጊዜ በኤልሳቤጥ ያለው ጽንስ ቅዱስ ዮሐንስ መጥምቀ መለኮት በረከቱ በሁላችን ላይ ይደርብን ዘለለ በማህፀኗ። ቅድስት ኤልሳቤጥ ምን አለች? የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆናል? የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማህፀኔ ዘለለ ዘሏልና አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ። ምን ብለሽ? ኤልሳቤጥን ደግሞ ማን እንዳናገራት ሲነግረን በኤልሳቤጥም መንፈስ ቅዱስ ሞላባት ይለናል። ማን ሞላባት? ያደረባት መንፈስ ቅዱስ አናገራት፣ ስራ ሰራት ሲለን ነው። ስለዚህ ቅዱስ ዳዊትን፣ ጥበበኛው ሶሎሞንን፣ ቅዱስ ገብርኤልን፣ ቅዱስ ኤልሳቤጥን እመቤታችንን ምንድናት አሉ? ልዩ ናት። ልዑል ማደሪያውን ለየ፣ ልዑል ማደሪያውን ቀደሰ፣ አከበረ። እመቤታችን ልዩ ናት ብለን ስንናገር በምንድን ነው ልዩ ናት የምንለው? ጥቂት ነገር እናንሳ። አንደኛው እመቤታችን ቅድስት ድንግል ማርያም በሐሳቧም በሥጋዋም ድንግል ናት። በሐሳቧም ድንግል ናት፣ በሥጋዋም ደግሞ ድንግል ናት። ድንግል በህሊናኪ ወድንግል በሥጋኪ ነው ምንላት። በሐሳብሽም ድንግል ነሽ፣ በሥጋሽም ምንድን ነሽ? ድንግል ነሽ። የዚህ ዓለም ሴቶች በሥጋቸው ድንግል ቢሆኑ በህሊናቸው ድንግል መሆን አይችሉም። ከመውለዳቸው በፊት ድንግል ቢሆኑ ከወለዱ በኋላ ድንግል መሆን አይችሉም። ድንግል ማርያም ግን ድንግል በክልኤ ናት። ከመውለዷን በፊት ድንግል ናት፣ ከወለደችም በኋላ ምንድን ናት? ድንግል ናት። ስለዚህ ልዩ ናት ድንግል ማርያም። ከመውለዷን በፊት ድንግል ናት። አሁን በሐሳብሽ ድንግል ነሽ ስንል መልአኩ ቅዱስ ገብርኤል መጣና እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ብሎ ነገራት። እመቤታችን ቅድስት ድንግል ማርያም ፈጥና እድለኛ ነኝ
እንደ ቃል ይሁንልኝ አላለችው። እፎኑ ይከውነን ይዝንቱ እንዘ ኢየአምር ብእሴ ወንድ ሳላውቅ ይህ ነገር እንዴት ይሆናል አለችው። ይሄ ንግግሯ እመቤታችን በሐሳቧ ድንግል መሆኗን ያስረዳናል። ወንድ ሳላውቅ ይህ ነገር እንዴት ይሆን? ቀድማ ፈጥና ውይ ያቺ በድንግልና ተወልዳለች የተባለችው ሴት እኔ ነኝ እንዴ አላለችም። ታድዬ አላለችም። እንደው እንደ ቃል ይሁንልኝ ይድረስልኝ ምርቃት አላለችው። እንደ ዘካርያስ ደግሞ የለም እኔ በድንግልና የመኖር ፍላጎት ስላለኝ የማግባትም የውለድም ህልም ስለሌለኝ አይሆንም አትርከብ አላለችው። ያለችው ምንድን ነው? ወንድ ሳላውቅ እንዴት ይሆንልኛል አስረዳኝ ነው ይሄ። ለዚያ ነው እንደ ኒቆዲሞስ ሳትከራከሪ እንደ ዘካርያስ ሳትጠራጠሪ እንደ ኒቆዲሞስ ሳትከራከሪ አምነሻልና ወብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ የነገሩሽ ቃል የሆነ እንደሚሆን አምነሻልና አንቺ ብፅዕት ነሽ የተባለላት አልተከራከረችም። ዘካርያስ ተከራክሯል አይደለም? ሚስቴ ኤልሳቤጥ ወንድ ልጅ ትወልድላለች ሲባል አይ እኔ አርጅቻለሁ ሚስቴም ሙቀት ልምላሜ ተለይቷታል አትድከም አለው። መልአኩ ምን አለ? የምስራችሁን ልነግርህ መጥቼ ነበር ስላልተቀበልከኝ ዲዳ ትሆናለህ፣ ነገሩ ይሆናል አለው። እመቤታችን እንደ ዘካርያስ እኔ በድንግልና የመኖር ፍላጎት ስላለኝ አይሆንም አላለችው። እንዴት ይሆናል አለች። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። ስለዚህ እመቤታችን ከመውለዷን በፊት ከወለደችም በኋላ ድንግል ናት። በስጋዋ በሐሳቧ ድንግል ናት። ስለዚህ ልዩ ናት ማለት ነው። የዚህ ዓለም ሴቶች በስጋቸው ድንግል መሆን ቢቻላቸው በሕሊናቸው ድንግል መሆን አይቻላቸው። ከመውለዳቸው በፊት ድንግል መሆን ቢችሉ ከወለዱ በኋላ ድንግል መሆን አይቻላቸውም። ድንግል ማርያም ግን ቅድመ ጸኒስ፣ ጊዜ ጸኒስ፣ ቅድመ ወሊድ፣ ድህረ ወሊድ እመቤታችን ቅድስት ድንግል ናት። ስለዚህ ልዑል ማደሪያውን ምን አለ? ለየ፣ ቀደሰ፣ አከበረ። እመቤታችን ልዩ ናት። ሌላው እመቤታችን ልዩ ናት ስንል በክብር እመቤታችን ልዩ ናት። በምን? በክብር ልዩ ናት። እመቤታችንን የሚመስላት ማንም የለም። ስለ እመቤታችን ክብር ስንናገር ሊቃውንት እንደሚነግሩን ቅዱሳት መጻሕፍት እንደሚያስረዱን የእመቤታችን ክብሯ መትሕተ ፈጣሪ መልዕልተ ፍጡራን ከፍጡራን ሁሉ በላይ ከፈጣሪ በታች። ስለዚህ በክብር ምንድን ናት? ሌሎቹን ሰዎች ክቡራን ብለን ብናከብራቸው ለጊዜው ነው። በእውነት ክቡራን ብንላቸው ነገሥታትን የወለዱ ጳጳሳትን፣ ሊቃነ ጳጳሳትን የወለዱ ነቢያት፣ ሐዋርያትን የወለዱ ብናከብራቸው ክብራቸው ከእመቤታችን በታች ነው። የእመቤታችን ክብሯ ግን ከፍጡራን ሁሉ በላይ ነው። ከማን ሁሉ በላይ ነው? የእመቤታችንን ክብር የሚመስል ክብር ያለው ከብዙ ፍጥረት የለም። ከመላእክትም በላይ ነው፣ ከጳጳሳትም በላይ ነው፣ ከሐዋርያትም በላይ ነው። ስለዚህ በክብር ምንድን ናት? ልዩ ናት። በክብር ምንድን ናት አልኳችሁ? በረከቷ በሁላችን ላይ ይደርብን። አንድ መቼም የእመቤታችን ክብር ልዩ ስለሆነ ሁሉም ቅዱሳን ክብሯን ሊገልጡ ይጀምራሉ። አሁን የእመቤታችን ክብር በዚህ ብሎ መናገር አይቻልም። የእመቤታችን ክብሯ፣ ውዳሴዋ፣ ልዕልናዋ፣ ክብሯ ብሎ መናገር አይቻልም። መጀመር የጀመሩ ብዙ ሰዎች አሉ። የእመቤታችን ምኗን አልኳቸው? በቃ ክብሯን ሊነግሩን የጀመሩ ሰዎች አሉ። የጨረሱ ግን የሉም። ይደክማሉ መሃል ላይ። መንፈስ ቅዱስ አትግቷቸው እነ ቅዱስ ኤፍሬም፣ እነ አባ ሕርያቆስ፣ እነ ቅዱስ ያሬድ፣ እነ ቅዱስ አባ ጊዮርጊስ ዘጋስጫ፣ ብዙዎቹ ቅዱሳን ስለ እመቤታችን ክብር ሊነግሩን ይፈልጉና ይጓጉና ግን ይደክማሉ። ስለዚህ መሃል ላይ ደክሟቸው ሲያቋርጡ እናያቸዋለን። ለምሳሌ ቅዱስ አባ ሕርያቆስን አስቡት። ሁል ጊዜ ቅዳሴ ስናስቀድስ ቅዳሴዋን ስለምንሰማ ማለት ነው። እመቤታችን ቅድስት ድንግል ማርያምን ሊያመሰግን ይፈልግና እግዚአብሔር አብ ንጸረ እምሰማይ ምስራቀ ወምዕራበ ሰሜነ ወደቡበ አስተንፈሰ ወአጼነወ ወኢረከበ ዘከማኪ ወሰምረ ማዕዛዚአኪ ወፈነው ሀቤኪ ወልዶ ዘያፈቅር ብሎ ይነሳል። እግዚአብሔር አብ ከሰማይ ሆኖ አየ። ከየት ሆኖ አየ? ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን አየ። ፈለገ፣ አሻተተ።
እንዳንቺ ያለ አላገኘም፣ የሚወደውን ልጁን ወደ አንቺ ላከ ይልና እመቤታችንን በምሳሌ ይነግረናል። አንቺ የአብርሃም እርሻው ነሽ፣ የአቤል ዋህቱ ነሽ፣ የሙሴ ድንኳኑ ነሽ፣ የአሮን በትሩ ነሽ እያለ ይመሰላል አይደለም? መጨረሻ ላይ ግን ምን ይላል? በመኑ ወበአምሳለ መኑ፣ በማን በምን። አሁን እዚህ ጋር ሲደርስ አቆመ ማለት ነው፣ ደከመው። በማን በምንስ እንመስልሻል? ምሳሌ የለሽም ማለት ምን የለሽም? ክብረ ምስጋና ለእመቤታችን ይሆንልን። ምሳሌ የላት፣ ደከመ። ከዛ ደግሞ ቅዱስ ያሬድን አስቡት። ቅዱስ ኤፍሬምን ስናስበው እመቤታችን ያመሰገነው በእድሜዋ ልክ 64 ውዳሴ ነው ያዘጋጀው። ስንት ውዳሴ? እመቤታችን በእድሜዋ ልክ በእያንዳንዱ ዓመት 64 ውዳሴ ያዘጋጀና መጨረሻ የእሑድ ውዳሴ ማርያምን ሲዘጋ ምን አለ? ለኪ ይደሉ ዘእምኩሎሙ ቅዱሳን ተሰአሊ ለነ ኦምሌተ ጸጋ። ከቅዱሳኑ ሁሉ ይልቅ ማማለድም መለመንም የሚገባው ላንቺ ነው አላት። ለማን ነው? በመጨረሻ ክፍሉ ነው። ለምን? አንቲ ተአቢ እምሊቃነ ጳጳሳት ወፈድፋደ ተከብሪ እምነቢያት ብኪ ግርማ ራእይ ዘየአቢ ግርማ ኪሩቤሎስ ሱራፌል ወኪሩቤል። ከሱራፌልና ከኪሩቤል የሚበልጥ ግርማ አለሽ፣ ከጳጳሳትም ከነቢያትም ትበልጫለሽ። ስለዚህ ላንቺ ይገባሻል አላት። ደከማል። አያችሁ፣ በቃ እዚህ ጋር ቆመ፣ ተገታ። እስከዚህ ነበረ፣ አልቻለም መጨረስ። ከዚያ ደግሞ ከቅዱስ ያሬድ ደግሞ ዘርዘር አድርጎ አይ እመቤታችንንማ በጥቅሉ ቅድስት ናት ውድስት ናት ማለት አይገባም ማለት መልከ ማርያምን የደረሰው ደራሲ። ስለዚህ እያንዳንዷ የእመቤታችን የሰውነት ክፍሏ እየተነሳ መመስገን አለበት አለ። አይኗን፣ ጥርሷን መልከ ማርያም ስንጸልይ ያለ አይደለም? መልከ ማርያም ስትጸልዩ ከስሟ ይጀምራል። ራሷ ይላል፣ ፀጉሯ ይላል፣ ፊቷ ይላል፣ አይኗ፣ ቅንድቧ፣ እግሯ፣ ጉሮሮዋ፣ ማህፀኗ ሲል ይመጣና መጨረሻ ግን ምን አለ? በጽሒፍ እይፈጽሞ ለስብሐትኪ እንግዳ እመኮነ በቅድሜ የሰፋ ምድር ሰሌዳ። እንደው ሰማይና ምድር ሰሌዳ ቢሆኑ ያችን ምስጋና ጽፌ መጨረስ አይቻለኝም ማለት። ስለዚህ ልዑል ማደሪያው ምን አለ? ቀደሰ ስንል በክብር ልዩ ናት። ስለዚህ እመቤታችን በእውነት የእመቤታችንን ክብር አውቆ እንደሚገባት አለማክበር ያከበራትን መናቅ ነው፣ መረገም ነው፣ መጎዳት ነው። በነገራችን ለእመቤታችን እኛ ብናመሰግናት የምንጨምርላት ብንተው ደግሞ የሚጎልባት ነገር ኖሮ አይደለም። ስናመሰግናት የምንከብረው እኛ ነን። ስለዚህ እመቤታችን በእውነት በረከቷ በሁላችን ላይ ይደርብን። ልዑል ማደሪያውን ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ይቆየ